እግዚአብሔር ስላደረገው ነገር የተናገረውን በዓይኔ ስላየው በጣም ደስ ይላል። ለእግዚአብሔር የሚሳነው ነገር ብቻ እግዚአብሔር ያስጀምራችሁ እንጂ ማንም አያስቆማችሁ። ስለዚህ እግዚአብሔር ስላስጀመራችሁ ቀጣዩ ዘመን ከእግዚአብሔር ጋር ስለሆነ ምንም የሚያሰጋ ነገር የለም። እንኳን ጌታ ብቻ አስጀመረ። ኢየሱስ ጌታ ነው። በጣም ነው ወዳችሁ እዚህ ያላችሁ መሪዎች ሁላችሁም ሰው ተርቷል። በኋላ ደግሞ በጋራ አንድ ላይ እንጸልያለን። አጭር ግን የእግዚአብሔርን ቃል እናገርና ብዙ አገልጋዮች ስላሉ ዛሬ ሰፊውን ሰዓት ለጸሎት እሰጣለሁ ማለት ነው። እንግዲህ ይሄ ቤተክርስቲያን ዋና እንትኑ ፍጥነቴን ገታ አደርጋለሁ። ኮቴን ባንክ ቀራ ይላችኋል። ወዳችኋል። በጣም ይበርዳል። ሃሌሉያ። ሁላችንም የኤፌሶን ምዕራፍ 5 ኩልና ከቁጥር 15 ጀምሮ እስከ 20 ያለውን በጌታ በኢየሱስ ስም አነባለሁ። እንደዚህ ይላል። እንግዲህ እንደ ጥበበኞች እንጂ ጥበብ እንደሌላቸው ሳይሆን እንዴት እንድትመላለሱ በጥንቃቄ ተጠበቁ። ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። ስለዚህ የጌታ ፍቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሁኑ። አጠገባችሁ ያለው ሰው እንደዚህ በሉት፣ ነካሩና ሞኝ እንዳትሆን በሉት። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ፣ ይህ ማባከን ነውና። በመዝሙርና በዝማሬ በመንፈሳዊ ቅኔ እርስ በእርሳችሁ ተነጋገሩ፣ ለጌታ በልባችሁ ተቀኙ፣ ዘምሩ። ሁል ጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንንና አባታችንን ስለ ሁሉ አመስግኑ። እግዚአብሔር ይመስገን። ኤፌሶን ምዕራፍ 5 ካብ 15 ዝጋዕ 20 ባሲ ቅንያቱ እሞ ግዛ ዓዲኩም ከም ለማማት እምበር ከም ዓያሱ ዘይኮነ ከመይ ብጥንቃቄ ከም ትመላለሱ ተመልከቱ። ምንትዚ ድማ ፍቓድ ጎይታ እንታይ ምዃኑ ኣስተውዕሉ እምበር ዓያሱ ኣይትኹኑ። ዝርገት ኣለዎ እሞ ወይን ኣትስከሩ፣ ግናኸ ብመዝሙርን ምስጋናን ብመንፈሳዊ ቅኔም ልብኹም ንጎይታ እናተቐነኹም እናደረስኩሎምን ንሓድኩም እናተዘራረብኩም መንፈስ ይምላኣኹም እምበር ንኣምላኽ ደኣ ለቦን ስለ ኩሉ ነገር ስም ጎይታ ናይ ኢየሱስ ክርስቶስ ኩሉ ሰዓት እናመሰኩ ንሓድኩም ብፍርሃት ክርስቶስ እዙዛት ኩኑ። አሜን። እንግዲህ ይህች ቤተክርስቲያን ቲም ነበር ኮንፈረንስ ታዘጋጅ ምን ኃይልን መታጠቅ። ስለዚህ እዛ ቤተክርስቲያን እዚኣ እዛ አገልግሎት ክትተገልግል ከላ ግሩፕ ቲም ይሩዋ ዛሬ ኃይል እንዴት እንደምንታጠቅ እንድናይ ይፈልጋል። ኃይል ከምስለ ከመይና ከምንዕጠቕ ዩሱፍ ነይሩ ሞ ከዓ ከመይ ከምንዕጠቕ ድማ ለማዓንታ ስለ መንፈስ ቅዱስ ላወራችሁ፣ ስለ መንፈስ ቅዱስ ክነግረኩ መንፈስ ይሙላባችሁ እንጂ ወይን ጠጅ ምን አትበሉ። መንፈስ ይምላኣኹም እምበር ወይኒ አይትስከሩ። ይሄ ማባከን እዚ ምብኻን ሰው መንፈስ ቅዱስን የማይሞላ ከሆነ መንፈስ ቅዱስ ሰብ ጊዜ ይምላል እድሜው እየባከነ ነው ማለት ነው። ህይወቱ ይኸስራል፣ ጊዜው እየባከነ ነው ማለት ነው። ይኸስራል ማለት ቸርች መመላለስ ብቻ ውጤታማ አያደርግም ማለት ነው። ቤት አምላክ መመላለስ ከንቱ ዝም ብሎ መጸለይ ብቻ ውጤታማ ላያደርግ ይችላል። ከምስላይ ትርጉም በጸሎት ውስጥ ቸርች በመመላለስ
ማባከል ሊሆን ይችላል። ጊዜ ማቃጠል ሊሆን ይችላል። መንፈስ ቅዱስ ማለት እንደሆነ መቼም ሁላችሁም ታውቃላችሁ። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ፓርሰን ነው። ይሄንን ፑልፒት እርሱ አትሉ። ስብዕና የለው፣ አይሰማም፣ አይናገርም፣ ብትመቱት መልስ አይሰጣችሁ። ስብዕና ላለው ለሚናገር፣ ለሚሰማ፣ ለሚመልስ ግን አንተ ትላላችሁ፣ እርሱ ትላላችሁ። መንፈስ ቅዱስ እግዚአብሔር ነው። መንፈስ ቅዱስ ይሰማል። መንፈስ ቅዱስ ያዳምጣል። መንፈስ ቅዱስ መልስ ይሰጣል። መንፈስ ቅዱስ ያዝናል። አሰኝታል ስታስቀምጡት ያዝናል። መንፈስ ቅዱስ ስለ ሁሉ ነገራችሁ ሁሉን ያዝናል። ስለዚህ ይሄ መንፈስ ቅዱስ ተሞሉት ይላል ጳውሎስ ለኤፌሶን ሰዎች እየጻፈ ተሞሉ ይላል። መሞላትን ደግሞ አንድ ነገር አምጥቶ ያነጻጽራል። የሆነ ሰካራም ሰው ያመጣና ወይን ጠጅ ይጠጣል። አስተውላችኋል? እስኪ ወደ ሰፈራችሁ ፕሮዱስ ሄዳችሁና አንድ ነገር አስቡ። በጣም የሚወደዱ አባት ሰፈር ውስጥ የተከበሩ ጋሼ የምንላቸው ስንጣላ ያስታርቁ፣ ሲቆጡን አንገት ሰብረን የምንሰማቸው በጣም የተወደዱ አባት ጠዋት ላይ ሁሉም የሚያከብራቸው ምናልባትም ጠዋት ጋቢና ነጠላ አድርገው ቤተክርስቲያን ይበላለሱ፣ ምሽት ከአንድ ሰዓት በኋላ ደግሞ የሚሄዱባት ቦታ አለች። እዛ ሄደው ጨዋታው ይደምቃል። ሲገቡ ሰው ተነስቶ ነው የሚቀበላቸው፣ በክብር ያስቀምጧቸው። ከዛ ግን እኩል የሚያደርጋቸውን ነገር በመለኪያ መጠጣት ይጀምራል። የመጀመሪያ ሲወስዱ ነገር የለም፣ ሁለተኛ ሲወስዱ ኖርማል ነው፣ ሶስተኛ ሲጨምሩ አማርኛቸውን መያዝ ይጀምራል። አራተኛ ሲጨምሩ አይምሯቸውን መያዝ ይጀምራል። ሲገቡ ሙሉ ሰውነታቸው ኮንትሮል ያደርጋል። አረማመዳቸውን ሳይቀር ይወስደዋል። ንግግራቸውን ይወስደዋል። በወይን ጠጁ ስር ኮንትሮል ይሆናል። የተሞሉት ወይን ጠጅ ማንነታቸውን በሙሉ ይወስዳል። በክብር ሲመሩ የነበሩ አባት ማታ ሲመለሱ በእንግሊዝኛ መሳደብ ይጀምራል። መወላገድ ይጀምራል። ትንሹ ትልቅ አድርገው ያወራሉ፣ ትልቁን ትንሽ አድርገው ያወራሉ። እሳቸው አይደሉ፣ ወይን ጠጁ ነው። ተሞልተውታል፣ ገብቷል በመለኪያ። ልክ እንደዚህ ነው ጳውሎስ እንደዚህ ያስቀምጥና አለ ሰው አለ መንፈሳዊ ሰው በክርስቶስ ኢየሱስ አምኖ ቸርች የገባ ሰው የእግዚአብሔር ጸጋ የበዛለት ሰው መንፈስ ቅዱስ አውጭ ውስጥ ተመለ ጸጋ አምላክ ውስጥ ተመለሰ ይሉ ተዛሬ መንፈስ ቅዱስ የሚባል መንፈስ ቅዱስ ባህል በውስጡ አለ። እስኪ አሜን በሉስ። መንፈስ ቅዱስ ይባላል። ሐዋርያት ሥራ ምዕራፍ 19 ላይ ታስተውላላችሁ። ጳውሎስ ወደ እነሱ መጣ ይላል። አጵሎስም ነበር ይላል። ከዛ ደቀ መዛሙርቱን ባገኛቸው ጊዜ አንድ ጥያቄ ጠየቃቸው። ጳውሎስ ናቦም መስመጸ ድማ ደቀ መዛሙርቱ ከምዚ ይላል ባመናችሁ ጊዜ መንፈስ ቅዱስን ተሞላችሁን ብሎ ጠየቁ። መንፈስ ቅዱስ ተመለከቱ ብሎ ይላል። ደቀ መዝሙር ናቸው። ስለ ኢየሱስ ይሰብካሉ። ስለ ኢየሱስ ተጠምቀዋል። ክርስቲያን ናቸው። እንደኔና እንደናንተ ቸርች ይመላለሳል። አገልጋይ ናቸው። በደንብ ይጸልያሉ። ስለ ኢየሱስ ተንትነው ይመሰክራሉ። መሰረታዊ የሚመስል ጥያቄ አለ። የደህንነት ትምህርት የሚማር ሰው የሚጠየቅ ጥያቄ ግን ጠየቃችሁ። ባመናችሁ ጊዜ መንፈስ ቅዱስን ተሞላችሁ ተቀበላችሁን? በጣም ያስደነግጥ መልስ ነው። ማነው መንፈስ ቅዱስ አሉ እናንተ? አናውቀውም፣ ሰምተን አናውቀውም። ኢየሱስ እንላለን። ማነው መንፈስ ቅዱስ? እጁን ጫነባቸው ይላል። መንፈስ በላያቸው ላይ ወረደ። በልሳን መናገር ጀመረ። ታሪካቸው መቀየር ጀመረ። ዛሬ በዚህ
ይጀምራል። ታሪካችሁ መቀየር ይጀምራል። የተያዘ ነገር መለቀቅ ይጀምራል። የሚያምን ሰው እስኪ አሜን ይበል። ይኸውላችሁ መንፈስ ቅዱስ ባመንን ጊዜ እናንተ ውስጥ ገብቷል። መንፈስ ቅዱስ እና አመናሉ ሰዓት ሽርሽራት ደህንነት ትምህርት ተምሮ ሲጨርስ አይልም መንፈስ ቅዱስ ናይነት ምስተወደስ የሆነ ቴዎሎጂ ስኩል ገብተህ አይልም ክራይቴሪያ ዘሞመንት በክርስቶስ ኢየሱስ ባመናችሁ ሰማይና ምድርን ውበት የሰጠ ያ መንፈስ እናንተ ውስጥ አለ። እኔ ውስጥ አለ የሚል ሰው እስኪያጨብጭቦ አለ እኔ ውስጥ የሚል ሰው መጽሐፍ ሲናገር እንደዚህ ላታውቃላችሁ። መጽሐፍ ውስጥ ገብዜ በሰማያት በመንፈሱ ሰማያት ውበትን አገኙ ይላል። መንፈሱ ሰማያት ሰማይ ሰምችቶት የሚያቅሰዋል ሰማያት ሚስቱ ባዜ ወለ ሰማይ እንደው አስጠላኝ ዛሬ ሰማይ ብላ አንደስ ላይ ሰማይ ናፈለ ነክቶ ስትነሱ ስታዩ አዲስ ነው ሰማይ። መንፈስ ውበት ይጨምራል። መልክ ይቀይራል። ዳይናሚክ አዲስ 3D ትናንት ያያችሁት ሰማይ እኮ ይመስላል። መልኩ ግን ሌላ ነው። ምንድን ነው ሚስጥሩ ስትሉ መንፈስ ቅዱስ በስራ ላይ ያ ተመሳሳይ መንፈስ ያ ራሱ ሰማይ ውበት እየሰጠ ያለ መንፈስ አንተ ውስጥ ሲገባ አንተ ውስጥ መንቀሳቀስ ሲጀምር የታሰረው ነገር መፈታት ይጀምራል። የተያዘው ነገር ይለቀቃል። እስኪ አንድ ሰው ይጩና መንፈስ ቅዱስ ይበለኝ። ዛሬ በኢየሱስ ስም ያውጃል። መንፈስ የገባው መንፈስ እናንተ ውስጥ ስራ መስራት ይጀምራል። ታሪካችሁን መቀየር ይጀምራል። ኑሯችሁን ማንቀሳቀስ ይጀምራል። ውበት ያጣው ነገር ውበት ይሰጠዋል። ምስክሩ ሰማይ ነው። እኔ ሰማይ ውበትን ካገኘ ያ መንፈስ እናንተ ውስጥ ገብቶ አይተኛም። መንፈስ ቅዱስ አባሁ ማሰለ ለስራ ነው የገባው። ህይወታችሁን ውበት ሊሰጠው ሊያሳምራችሁ ነው የገባው። ታውቃላችሁ መንፈስ ቅዱስ ንግግራችንን ሊያጸና ሊሰራ እንደሚፈልግ መንፈስ ቅዱስ አዘራረባና ሁሉ ቃል ሲያወጣ ኢየሱስ ክርስቶስን ያወጣው። ኢየሱስ በፍጥረት ወጽወሎ ቃል የሆነው ኢየሱስን ቃል ወጽወሎ የተፈጠረው ነገር ላይ ተፈጠረ ህይወት ይዘራ የነበረው መንፈስ ነበር። መንፈስ ቅዱስ ያ ህይወት የዘራው መንፈስ ህይወት ገበረ እንስሳትን እንስሳት እንዲሆኑ ያደረገ ውሃን ተሸክሞ የነበረው ያ መንፈስ ሰፉ የነበረው ያ መንፈስ እኔና እናንተ ሲገባ እናንተ የሆነ ሰው ጨብጦ እኮ ታሪካችን ሊቀየር ይችላል። አንድ ትልቅ ባለጠጋ እኮ አግኝተን የሆነውን ጥያቄዎች ይመለሳሉ። ሰማይና ምድርን የያዘ ህይወት የሰጠ እኔና እናንተን እንደዚህ እንድንደርስ ያደረገ መልኩ የእግዚአብሔር መልክ ውስጣችን የሚታተም ያደረገ ያ መንፈስ እናንተ ውስጥ ነው እያሉ ያ መንፈስ እናንተ ውስጥ መንፈስ ቅዱስ ኃይል አለው እንጂ ኃይል አይደለም። መንፈስ ቅዱስ በሆነ ነገር ላይ አልፎ ሊሰራ ይችላል። መንፈስ ቅዱስ አውጭ ምክንያቱም በጣም ብዙ ሰዎች ለመንፈስ ቅዱስ ያላቸው አመለካከት ሮንግ ነው። አንዳንዱ ርግብ ይመስለዋል፣ አንዳንዱ ዘይት ይመስለዋል፣ አንዳንዱ እሳት ይመስለዋል። እሳት ሆኖ ይሰራል። እሳት አይደለም። እንደ ዘይት በዘይት መልኩ ይፈስ ይሆናል እንጂ ዘይት አይደለም። በጨርቅ ላይ አልፎ ይሰራል እንጂ ጨርቅ አይደለም። ዲፋይን በዛ መልኩ አካባቢ መንፈስ ቅዱስ እስኪ እግዚአብሔር ነው። እግዚአብሔር እናንተ ውስጥ አለ ያልኩ እስኪ የሚያምን ሰው አሜን ይበል። ያ መንፈስ እናንተ ውስጥ ገብቶ ህይወታችሁ አለመቀየር አይሰጥም። ለዚህ ነው ጳውሎስ ሲናገር እንደዚህ አለ፣ መንፈስ ይሙላባችሁ። ልክ ሰካራ አረማመዱ እንደሚቀየር ከዚህ ሰካራ አካይዱ ንግግሩ እንደሚወሰድ ዘራቡ ተምስቅያ ካለ በትክክል ከምስል ፊል ቢን ዘ ስፒሪት መንፈስ ተመሩ ምን ማለት ነው ታውቃላችሁ? በየቀኑ ዕለት ተሞሉ ማለት በመዓት መንፈስ ተመሩ ማለት ነው። መንፈስን ስጠኝ ተብሎ አይጸልይም። ገብቷል አንተ ውስጥ መንፈስ ካህበል ተባይሎ ማንደግ ነው ያለብህ። ትዛአት ማቀጣጠል ነው ያለብህ። ኩሊተን ካጸና እንደዚህ በሉት እስኪ አጠገባቸው ያለውን ሰው ከሚያ አጎን ዘለው ከምስ ብሎ
በውስጥ ማን አለ በሉት። አውጥታስ ምን አላችሁ? ሳይገቡ እስኪ መንፈስ ቅዱስ በሉ። መንፈስ ቅዱስ ከበሉ ታዲያ መንፈስ ቅዱስ አንተ ውስጥ እያለ በሉት መንፈስ ቅዱስ አባህን ታሊላ ነውር ነው በሉት። ነውር ነው በሉት። ብቻዬን ነኝ አይባልም። ማንም የለኝም አይባልም። ሰው የለኝም አይባልም። እግዚአብሔር አንተ ውስጥ አለ በሉት። ያመነ ሰው እስኪ ክብር ያምጣ ለዚህ ጌታ። ብቻዬን ነኝ አይባልም። መንፈስ ቅዱስ ውስጡ ያለ ስድብ ነው ለእግዚአብሔር። ታውቃላችሁ እግዚአብሔር እናንተ ውስጥ አድሮ መንፈስ ቅዱስ አባህን ብቻዬን ነኝ ስድብ ነው ለእግዚአብሔር። ባልሰማይና የምድር ፈጣሪ ገብቷል አንተ ውስጥ ወክባ ብሎ ያደረገ መከራ ውስጥ እኮ ጥራኝ ያለ ብቸኛ አምላክ እሱ ነው። አብሬ ነው የምሄደው ይላል። እንዴት ብቻዬን ነኝ ዛሬ እንዴት የሚረዳኝ የለም ይላል። እኔ ዛሬ አዋጅ አለ። ሰው ዞር ላለባችሁ፣ ፊቱን ላዞረባችሁ፣ ማንም የለኝም ላላችሁ፣ ነገር ለጨለመባችሁ፣ ባዶ ለሆነባችሁ ሰዎች ዛሬ እንደዚህ አዋጅ አለ። እግዚአብሔር እናንተ ውስጥ አለ። የሁሉ ፈጣሪ እናንተ ውስጥ አለ። ነገርን ካለማየት ወደ ማየት የሚያመጣ እግዚአብሔር አለ። የሚያምን ሰው እስኪ አሜን ይበለኝ። ማያካ ቶረመስ ራማቻካ ያዙ። እስኪ ያጠገባቸው ያለውን ሰው በኢየሱስ ስም ብላችሁ ያዙ። ሺካ ቶረባዲያስ ጸልዩ እስኪ በልሳኖቻችሁ። ውስጣችሁ ያለው መንፈስ መነቃነቅ አለበት። የሆነ እሳት ሊሰማችሁ ይገባል። ብቻችሁን እንዳልሆናችሁ ሊሰማችሁ ይገባል። ሻቲላ ባካታላ 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 አርደነሲ ባካታያ ሻሙ ኮቶሞዲያ ለሰማይ ውበትን የሰጠ መንፈስ፣ ነገርን ማስተካከል የሚችል መንፈስ፣ ባዶነትን መሙላት የሚችል መንፈስ፣ ከውድቀት ማንሳት የሚችል መንፈስ ሺካታላ ባካታላ ቦስ አርጀነ ከተለበዲያ ይለኮሲየሳ ብቸኝነትን የሚበላው መንፈስ ማቺያ ካታላቦስ ረቸከተለበዲያ ጨለማን መክፈፍ የሚችል ያንተን ኪራይ መክፈል የሚችል መውጣት መግባትን መምራት የሚችል ሰማይና ምድርን የሰራ የተናገረው የሚሆንለት ሻቴለበከተለበዲያስ እኔ አውጃለሁ ዛሬ የተበላሸ ነገር ይስተካከላል። የተዘበራረቀ ነገር ይስተካከላል። ርዕስ ያጣ ነገር መልክ ይይዛል። ዛሬ ሻታለባካቶራማዲያስ አቸበከተለበከተለበዲያስ እውነቴን ነው የምላችሁ። መንፈስ ቅዱስ እንደዚህ ይለኛል፣ ነቀፌታን አስወግዳለሁ። የሆነ ሰው አለ ዛሬ ችግሩ የሚወገድለት የከበደው ነገር ከብለን ለሚልለት እኔ ነኝ የሚል ሰው እስኪ አሜን ይበለኝ። ነቀፌታ ተወገደ ዛሬ ሻቲና ማከቶቦዲያስ ይው እኔ ፊል አረጋለሁ። እያመለክ ነው የጨረስኩት። ቤቴ ያለውን የመሰለኝ መንፈስ ነበር። የትብሊን መንፈስ ቅዱስን ፊል ካ ማንም ዝኾነ ሰብ መኖሩ ትዝ አይለኝ። አብን ከምዘለቀና አይብን መንፈስ ቅዱስ ታውቃላችሁ። እንዳይደል እዚህ ሁላችሁ ቁጭ ብላችሁ የሰማችሁት ዮናስን አይደለም ዛሬ እግዚአብሔር ከኔ ጋር ስላለ እግዚአብሔር ከኔ ጋር ባይኖር ለመጨበጥ አትፈልጉኝም። እርግጠኛ የሆነ ሰላም ሰው ማድረግ የሚችል እግዚአብሔር፣ ከጉድጓድ ማውጣት የሚችል እግዚአብሔር፣ የሞት ወጥመድን መሰባበር የሚችል እግዚአብሔር፣ ታሪክ መቀየር የሚችል እግዚአብሔር። አጠገባቸው ያለውን ሰው እንደዚህ በሉት፣ ዛሬ በሉት፣ እንደዚህ የምታየኝ ለመጨረሻ ጊዜ ነው በሉት። ስወጣ ከዚህ በሉት፣ መንፈስ ቅዱስ ታሪኬን ይቀይረዋል። የተበላሸው ነገር ያስተካክለዋል። ታሪኬ ይቀየራል። ስሜ ይቀየራል። የእግዚአብሔር እሳት ይወርድብኛል። ታሪኬ ይቀየራል በሉ ሻታለቦኮቶሞዲያስ አቸበከተለበዲያስ ራሳታ ፓራማዲያቦስ ሺባሃያ ባህዲያ አቸና ሀዲያ ኮፓ ዋንቴና ማያሰባ ሎቦቶሞዲያባ እኔ እሳት እየተሰማኝ እየነደደ ያለ ክብር አለ። ማርኮኮቶሞዲያ ክብር የሚወድቅባቸው ሰዎች አሉ። እግዚአብሔር የሚነካቸው ሰዎች አሉ። የሚቀይርላቸው ነገር አለ። ታሪክ የሚገለበጥላቸው ሰዎች አሉ። ሻታጋዳራባጋዳራቦስ አቸበከተለበዲያስ ራማሻታላባ አቺሞኮሞቶሞ ክብር አንዱ እስቲ ለዚህ ህልውና ይገባዋል። ጂሱስ እውነት መስበክ አልቻለም። ማገልገሌን የምወደው ይህን ክብር ፊል ሳደርግ መከራዎቼን ምረሳው ሲነካኝ
ዝርጽዖም ዝብንፈስ እዚህ ሲሆን እንዳውም በጣም ምላስ አበዛለሁ። ለዚህ ነው እንደ መከራው ይበዛውና ሌላ ይጨመረላል። እቤት ስገባ ነው ይቅር በለኝ የምለው የእግዚአብሔር ፕሬዘንስ መጥቶ ሲነካችሁ መንፈስ ቅዱስ ነው። ገንዘብ አይተካውም ታውቃላችሁ። ምንም የዓለም ነገር ተሰብስቦ ያን ደስታ አይሰጣችሁ። አየር ላይ እንደሚበር ሰው ይሰማችኋል። የሆነ ደመና ትከሻችሁ ላይ ይደረባል። የሆነ ጃኬት እንደለበሰ ሰው አይዞህ እንደተባለ ሰው ፊልታ ዓለምን ሁሉ የጨበጣችሁ ያለ ይሰማችሁ። ኩሉ ዓለም አቤቱም ከታሐስቡ ይስማል እና መልካው አምላክ ተረት አይደለም። እናንተም አምላክ ታይቶን ተጻፈው ነው። እኔ አላውቅም የሆነ ሰው አለ ግን እዚህ ጉባኤ አለ ጫፌታው ይወገድለታል። እስኪ ያመነ ሰው አሜን ይበል። ኤልሳቤጥን ታስታውሳታላችሁ? ረጅም ጊዜ የጸሎት ርዕስ አለ። የጸሎት ርዕሷ መነቀፊያዋ አለ። መውለድማ ትችሏ ይባላል። ኤልሳቤጥ ሲባል እንደዚህ ሆነባት እንደዚህ የሆነች ምልክት ታርጋ አድርጎ አጋንንት ያስቀመጠ ማህበረሰብም ያንን እንደ መለያ የሚጠቀምበት በጣም ይገርመው። የሆነ ቀን እንደዚህ ሆነ። እግዚአብሔር ወደ ህይወቷ መጣ። ነገር አያችሁ፣ የማይቀየር የሚመስል ነገር ያላችሁ ሰዎች ዛሬ እንኳን ደስ ያላችሁ። የማይለወጥ የሚመስል ነገር ያላችሁ ሰዎች ጌታ ኢየሱስ ምስክሬ፣ እግዚአብሔር ወደ ህይወታችሁ ይመጣል። ሰብሮ ይመጣል። ንግግሩን አልፎ ይመጣል። ነቀፌታው ሰባብሮ ይመጣል። ታሪክን ይቀይረዋል። ስምህ ይቀየራል። ጥበብ እንደሌላቸው አትመላለሱ ይልና ጥበብ ዘይብሎ ማይመላለሱ ተመላለሱ በጥንቃቄ ምን በሉ መላለስ ወልዶ ዋይስ ማቆቁም እሱ አላል አስተዋልቶ ዋይስ ምን ማለት ነው? የእግዚአብሔርን ፈቃድ እወቁ እንጂ ምን አትሁኑ። እኛ ሞኝ የምንለው አማርኛ በስርዓት የማይናገር ሰው አሻን ብለው እኛ ሞኝ የምንለው ያልተማረ ሰው የተማረ ሰው እኛ ሞኝ የምንለው እናንተ ሩቅ እኮ ነን። እኛ ዲፊኒሽናችን ራሱ አባህላና ሁሉ እግዚአብሔር ሞኝ የሚለው እንደዚህ ጋር አሻን ማይ ከመንፈስም አይሆን እንደዚህ እያየ ከላይ ሞኝ ነው ይላል። ምክንያት አይሽ ወደ ታውቃላችሁ እንትን አይሽ የእግዚአብሔር ፈቃድ የሚታወቀው አላምናም ቆጦ የሚገለጠው በእግዚአብሔር ቃል አቃሊ የእግዚአብሔር ቃል እንደ እንጀራ መብላት ስትጀምሩ አላምናም በእንጀራ ትበሉ የእግዚአብሔርን ፈቃድ ወደ ማወቅ ትመጣላችሁ። ፈቃዱ ደግሞ ኮንፊርም እንደሚሆን አንድማ የሚረጋገጥ ዘለው እግዚአብሔር ፈቅጃለሁ ይላል አይደል? ማህተም የሚመጣው በመንፈስ ነው። ካልተሞላችሁ ያን መንፈስ ፈቃዱ እናንተ አክቲቬት መሆን አይችልም። ፈቃዱ አባቡ ለዚህ ነው ሞኛቱ አይሽቱ ተሸወዱ የመጣው የዓለም ሲስተም የሚያመላልሳችሁ ዓለም ዘመናቸው መንፈስ አንዳንዴ ምን እንደሚያደርግ ታውቃላችሁ? ዓለም ሁሉ ወደማይሄድበት ምድር ብድግ ብሎ ሂድ ሊለይ ይችላል። እግዚአብሔር ዓለም ሁሉ ዘለው ሂድ ተስት ለካ እርግጠኛ ሆኜ ልንገራችሁ በሐቅ ለካለው ለመንፈስ ቅዱስ አዛችሁ ዓለም ሁሉ ወደማይሄድበት ሂዱ። መንፈስ ቅዱስ በረሃው ገነት ያደርገዋል። እግዚአብሔር በረሃ የምድር እኮ ነው ማለት ምን ሊመስል ይችላል? ሞኝነት ሊመስል ይችላል። ሞኝነት ህዝብ ወደሚሄድበት መሄድ ዋይስ መሆን ደግሞ እግዚአብሔር ወዳለው መሄድ እግዚአብሔር ናዘለው መሃል ሲናገር ጨርሶ ነው እግዚአብሔር ያወራው። እኛ ስንሰማ ጨርሰን አንሰማም። አሁን ካለንበት ሁኔታ ጋር እያዛመድን ነው ምንሰማው ነገራትና እዛ ነው አወሳባቆ በህይወታችሁ አብዛኞቻችን እንፈተሽ የተበታተረ የሞላ የቤት ኪራይ እንዴት ልክፈል፣ ፕሮሰስ እንዴት ይሆናል፣ አሁን ነገ የሚረዳኝ ሰው ቢያቆም ምን ይውጠኛል፣ ተዘጋሁ ምን ይሻለኛል፣ ምንድን ነው ማድረግ ያለኝ የተሞላ ነው መስሎ እግዚአብሔር ከላይ ሆኖ እንደዚህ ይላል ሞኞች
ልጆች ዛሬም ሰማይ ኮይና ፈቃዴን እወቁ። ፈቃዴ ፍለጡ ፈቃዴን እወቁ። ፈቃዴ ፍለጡ በተዘጋ ውስጥ በር ማድረግ የሚችል እግዚአብሔር ብቻ። አብለጹ እኔ ሁሌ ሁላችንም እዚህ ቸርች የገባ ነው በዚህ በር ነው አይደል? የምንወጣውስ በዚህ እንወጣለን። እግዚአብሔርስ የምታዩት በሙሉ በር ነው ለእግዚአብሔር። ክብር በር ማሳለፍ የሚችል ብቻ እግዚአብሔርን ካመናችሁ አይቀር እየነካችሁት ኤክስፔሪንስ አለ። ስለዚህ ጊዜ አታባቡ። ምንም ይብሳ ከእግዚአብሔር ጋር ያላችሁ ጉዳይ ግን አይቆም። እምነታችሁ ግን አይቆም። በመንፈስ መሞላታችሁ ግን አይቆም። ቀጥሎ እንደዚህ ይላል፣ በመንፈስ ተሞሉ። መንፈስ ተመልኡ ዘንድ ይልሽ በጣም የሚገርመው ዝገርም አንድ ቃል አለ። እሱ ታመላላችሁና እንዴት ወደ ጸሎት እንገባለን። ኢሳይያስ 29:24 ኢሳይያስ በጣም ይሄ ሳንቻ ያስተውል ሰው ሳይሆን ብዙዎቻችሁ አንብባችሁት ምንድነው ላይ ቆማችሁ ቆይታችሁ ሆነ እንደዚህ ይላል፣ አንተ በመንፈስም የሳቱ ማስተዋልን ያውቃሉ። የሳቱ የሚለው ስህተት አይደለም። የሰከሩ በመንፈስ ሰዓቱ መንፈስ ውስጥ የገቡ ሰው የሆነ ነገር ገብቶ ይስታል በመንፈስ እንደዛ አይነት ለመሰረት ቀጥሎ እንደዚህ ይላል፣ የሚያጉረመርሙ ትምህርትን ይቀበላሉ ይላል። እንግሊዝኛው ኢንስትራክሽን የሚቀበሉ እጅ ኢሳይያስ ይሄው ተዘጋ የእንትኑ ተዘጋ እንትና መልካለሁ ብሎ እምቢ አለ ምናምን ስታጉረመርሙ እግዚአብሔር እንደዚህ ነው ያደረገው። ከላይ ሞኝ ይልና ትምህርት ነው የሚሰጣችሁ፣ ሌላ ኢንስትራክሽን ይጨምራል። እግዚአብሔር እናንተ ግን ያቸው ያልቃል እንጂ እግዚአብሔር ፕላን አይቀይርም። ስለዚህ ሞኝ አትሁኑ። አያሽቱ እግዚአብሔር እናንተ ለፈጠረበት ዓላማ ለማድረግ ህዝብ መግደል ካለበት ይገላል። ምዕላሙ ዓላማው በእያንዳንዳችሁ ለማድረግ ወደ ዓላማ ይመልሳል። ዕላማው ስለዚህ ምን ይሻላል ብላችሁ ብትጠይቁ ጠቢብ እሆናለሁ። መንፈስም ሞላ መንፈስ የሚለኝን እሰማለሁ። መንፈስ ለሚሰሚ የአብዛኞቻችሁን ህይወት ልንገራችሁ ምን አይነት እንደሆነ በምሳሌ ላውራ እስኪ። ለምሳሌ እስከ ነገር በምሳሌ አድርጓል። ነገር ለምሳሌ ባልና ሚስት ከተጋቡ በኋላ ሰማይ ቤት የሚስተማር በጣም በፍቅር ተጋብተው አንድ ቤት ይገባሉ። በሐሳብ ከዚህ ተባለ አለባበሳቸው በጣም ይገርማል። ተያይዘው ነው የሚወጡ። በሐሳብ ሀኒካ እንዲህ ነው የሚባባሉት። በጣም ልዩ ነው። ቸርች ሲሄዱ አንድ ወንበር ላይ ነው ኤቭሪዌር ሁሉ ቦታ ከዛ አው በቤት ውስጥ ይጣላሉ። ትንሽ ጊዜ በኋላ ከዛ ይባሱ ማለት ነው። መጀመሪያ ግን ንግግሩ በጣም ጭቅጭቅ ይበዛዋል። መጀመሪያ ብዙ ግን ስቲል ሲወጡ ሰው ሲያምሩ ይላል። ነገሩ ትንሽ ጠንከር ይልና ድሮ እራት አብረው ነበር የሚበሉት። ቀደም ባንካኝ ይላል ገብቶ ደጅ መጥቶ ይመጣል። ባህር ግን ሰማይ ቤት በለ ሰው ግን ስቲል ጎረቤቱ ቤት ሲያምሩ ይላል። ህብረቱ ግን ኦልሬዲ ምን እያደረገ ነው? አገዛዝን ቆመ ነው። የሆነ ነገር ለማድረግ ድሮ ተመካክረው ነበር ቢወስን ሐሳብ ቤት ከአንዴ አይሆንም ካለችው ሀኒ እሺ ይላል። እሱ አይኮን እየተባባለ አሁን ግን ቻው ያደርጋል። ደጅ ግን ስቲል ባልና ሚስት ናቸው። ቸርች ሲሄዱ ባልና መኪናቸውን ሀብታቸው ምናምን ሰው ያቤት ሲያምሩ ይላል። የሰውን ሀብቶ ገረና ላይ አልጋ ይለያሉ። እናንተ አብሶ ግን ጀርባ ነበር የሚሰጣጡት አልጋ ላይ። አሁን ደግሞ አንደኛው መኝታ ቤት ይገባል። መጀመሪያ ሀዋሙ ሀብር ቤት ውስጥ ተለያይተው ደጅስ በአንድ በር ነው የሚወጡት። ሰው በአንድ በር መውጣታቸው ዘሴንቲ ከዚህ በዚህ አማርኛ ደባል ይባላል። እዚህ ደባል አንድ ቤት የሚገቡ ግን አብረው መኖሪያ ጎረቤቱ የተፋቱ የማይመካከሩ ዘይማሁ አንዳቸውን አንዳቸው ኃላፊነት ወደማይሰማቸው ሁኔታ ይመጡ ግን በአንድ በር የሚወጡ ለሰው ባልና ሚስት ባመናችሁ ጊዜና ሰዓት የገባው መንፈስ ቅዱስ የማታወሩት ከሆነ ባይዘው የመንፈስ ቅዱስ በጣም የሚገርም ፍሬንድ ነው። ካውንስለር ይለዋል ታውቃላችሁ። እንደሱ አይነት መካሪ የለም ማለት ነው። ከሰማችሁ እኔ ባይዘው ይሄ ቃል የገባኝ ጊዜ የዛሬ 5 ዓመት አስተባባሪ የእውነት ነው። ባይዘው ኤክስፒሪየንስ ያደረኩት ንገራሉ በምማርበት ጊዜ ይህን በጣም ኤክሰርሳይዝ ማድረግ በጀመርኩ
ይለጠፋል። ፈተና ደግሞ ሁኔታ ሳሚፈልግ በቃ በአገልግሎት ባሉናም ሰኞ ቀን ሶሪ ተነስቼ ልሄድ ስል ታገለኝ። በጣም ቢያለ ውስጥ ፈተና አለ ብዬ ድግ ብዬ በጣም ፖስት አድርጌ በጣም በሚያስደንቅ ሁኔታ ሲሄድ ቦርድ ላይ ዛሬ ፈተና የለም ሄዳለሁ። ቤትምርት እውነት መንፈስ ቅዱስን መስማት ከቻለ ምንም አይስትም። መንፈስ ቅዱስ ተሰማ መንፈስ ቅዱስ ልጆቻችሁን ከፍ አድርጉ። ስለ ሁሉ ነገር ስለ እኔ በሉ፣ ሁሉን ነገር በሉ ያውቃል። ባይዘው መንፈስ ቅዱስ በእድሜ ይበልጣችኋል፣ በአሰራር ይበልጣችኋል፣ በእውቀት ይበልጣችኋል። ልትሰሙት ግድ ነው። ደባል አታርጉት። እዚህ ውስጥ እየኖረ የራሳችሁን አታርጉ፣ የስጋችሁን ሀሳብ አታርጉ፣ የዓለሙን ሲስተም ፕላን አታርጉ። አዳምጡት። ላድርግ በሉት፣ ቆም በሉ። የምታረጉትና የማታረጉትን ይነግራችኋል። አይደለም እሱ መልበስ ያለባችሁን የሌለባችሁን በቀኑ ጋር ያደርጋችኋል። የዚህን ያክል ኢንቲሜሲ ካላችሁ ጓደኛ መሆን ይችላል። ከመንፈስ ቅዱስ ጋር አይነት ህብረት ካላችሁ ፌለሪቲ የሚባል ነገር በሕይወታችሁ አይሆንም። የማይገባበት ውስጥ አትግቡ ይላቸው። ሰው ደግሞ የሚሸሸው ውስጥ እሱ እጁ ካለበት ግባ ይላል። እኔ ማስተካከል እኔ መስመር አስይዞ ይህ መንፈስ እናንተ ውስጥ ነው ያለ። እንዴት እንደምትሞሉ ልንገራችሁ። በልሳን በመጸለይ ልሳን ማለት ባይዘው የጸሎት ማራሰቢያ አይደለም። እናና ነገር ግን አማርኛ ማያያዣ አይደለም። የጸሎት ዋና ክፍል ለዚህ እኮ ያመኑትን እነዚህ ምልክቶች ምን ይላቸዋል? ምን ይላቸዋል? እስኪ ይከተላቸዋል። አጋንንትን በስሜ ምን ይላል? ሸውዮችን ምን ይላል? በአዲስ ቋንቋ ምን ያደርጋል? የሰማይ ቋንቋ በልሳን እየተናገራችሁ ሰው መጥቶ ምን አልክ ሲላችሁ አስገራሚ መልስ ነው። አላውቀውም እኮ ነው የምትሉት። ነገር ግን እግዚአብሔር ከእናንተ ጋር እያወራ በልሳን መጸለይ ስትጀምሩ ምን ማድረግ እንደሆነ ላሳያችሁ። ለቡና ከሰራ ቀጣጥላችሁ ልጆች ምን ታደርጋላችሁ? ታራግባላችሁ አይደል? ብያላችሁ። ከሰሉ ምን መሆን ይጀምራል? መልኩን እየቀየረ እሳት መሆን ይጀምራል። በልሳን መጸለይ ማለት ያ ውስጣችሁ ያለው መንፈስ መንቀሳቀስ ይጀምራል። ቦዲያችሁን ሳይቀር ፊል እስክታረጉ ድረስ መሙላት ይጀምራል። በመንፈስ ተሞሉ እንጂ በወይን ጠጅ ምን አለ? የዚህ ዓለም ወይን ጠጅ የሚጠጣው ብቻ አይደለም። ወሬ አለ፣ የሚጠመቅ የወሬ ወይን ጠጅ አለ፣ የሚጠመቅ የክፋት ወይን ጠጅ አለ። ህብረት የምታረጓቸውን ሰዎች መለየት አለባችሁ። አያጥሙቋችሁ፣ አዘግተቱ በጆሯችሁ ዝም ብላችሁ በክርስቶስ ኢየሱስ የተሰጣችሁን ነፃነት አታሰልሉት፣ አታስወጡ፣ አታስበሉት። በመንፈስ ተሞሉ። የተሰጣችሁ ጋር ይደረጋል፣ ይጠበቃልባችሁ። የመጣው ሁሉ አይዘርፋችሁ፣ የመጣው የሆነ ነገር አይቀርባችሁ። እስኪ አጠገባቸው ያለውን ሰው በልሳን ጸልይ ይበሉት። መጸለይ የማትችሉ ሰዎች ደግሞ በልሳን ለመሞላት ጸልዩ። ባይሆን ሙላኝ ጌታ ስጠኝ በሉት። ከሰማይ ነው የሚሰጠው። ስጠኝ በሉት። ይታይለታል። ባይሆን መንፈስ ቅዱስ ብቻ ና ውረድ ግባ የማይባል ያመናችሁ ቀን ይሄ የማወራው መንፈስ ቅዱስ እናንተ ውስጥ ኢየሱስን የተቀበላችሁ ገብቷል። አንድ ሕፃን ልጅ እንዲያደርግች አሉ። ስለ ደም ስር ሲወራ ሰማችና አባቷን አንድ ጥያቄ ጠየቀችዋል። አባዬ ደም ስር ስጠኝ አለችዋል። ደም ስር እኮ አይሰጥም ብላ አለቀሰች። ምን ያደርጋል አለሽ ሚላትም ሊገባት አልቻለች። አብዛኞቻችን መንፈስ ቅዱስ እኮ ተሰጥቶናል። አለ መንፈስ ቅዱስ የለም ብላችሁ ያልሰማችሁ ሰዎች ያመናችሁ ቀን ነው የገባው። ክራይቴሪያው ማመናችሁ ብቻ ነው። ወርዷል። ሰጠኝ አይባልም። መንፈሱን ግን ማቀጣጠል መንደድ መቀጣጠል አለ። እስኪ እጆቻችሁ ከፍ አድርጉ፣ አይኖቻችሁ ፈልጋለሁ በሉ እስኪ
ሺሞኮቶሞዲያስ እዚህ ከተማ ላይ ከዚህ በኋላ የሚነሳው ትውልድ በመንፈስ ቅዱስ የተሞላ ትውልድ ነው። እሳት ያለበት ትውልድ ነው። የሚበላ አይደለም፣ የሚበላው የሚያስጥል ይሆናል። የጨለማን አሰራር የሚያበላሽ ይሆናል። እኔ ነኝ የሚል ሰው እስኪ አሜን ይበላል። ሺካቶረመዲያስ ረከተለመዲያስ በዚህ
የኢየሱስ ደም በዚህ ጉባኤ ያወራ
ሃሌሉያ ራሾ ቴሌቬዲና ማቶ ሪካሻታ ካባዲና ማታ ሬፖሼቶ ካባያ ከደሙ የተነሳ መንፈስ መሞላት ትችላላችሁ። ከኃይሉ የተነሳ ሃሌሉያ ከደሙ ኃይል የተነሳ ራካሻታ ካባያ አዲስ ነገር በዚህ ቤት ይሆናል። የፓቶማራቲና ማቶ የኢየሱስ ደም እያጠበ አዲስ ኃይል ይሞላል። የኢየሱስ ደም እያጠበ አዲስ ኃይል ይሞላል። ደም ኢየሱስ እናጠበ አዲስ ኃይል ይመለ ሻቶ ካፓቲና ማታ ራፓሾ ካፓቲና ማታ ሬሞሾ ካፓቲ በድካም ፈንታ ኃይል መሞላት ይሆናል። ኦ ራፓሻ ካታና ባያ ሪሞሾ ካፓቲና ማታ ኦ ፓቲና ማቲና ማታ ባያ ኦ ፈውስን መቀበል ይሆናል። ፈውስን መቀበል ይሆናል። ፈውስን መቀበል ይሆናል በኢየሱስ ሪፓቶ ካባሻታ ሌፖቶ ረቦሻታ ባያ ሪፓቶ ካፓቲና ማሾ ሪና ካቴነ ሸቶ ረባያ አዲስ የክብር ከፍታ የሆነ ነው። 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 አዲስ የክብር ሙላት የሆነ ነው። ራባሻቶ ካባቲያ ራፋቶ ካባቲያ አዲስ የክብር ሙላትና ሆነ አዲስ የመንፈስ ሙላትና ሆነ ሻታቲና ባታታያ ራፖሮ ሸቴቴቤያ ሪማሾቶ ካባቲና ማታ Jesus, no one like you, Jesus. You are the Lord of Lords. You are the King of Kings. እግዚአብሔር ይሁን። Glory be to God. Praise the Lord Jesus. Say everybody, እግዚአብሔር ክብር ይሁን። Tell everybody hallelujah. Give hallelujah. Hallelujah. ክብር ለእግዚአብሔር ይሁን። መልእክት ባለራዕይ ፕሮፌት ፍጹም እና የተከበረች ባለቤቱ ቤታችሁ ወደ መድረክ ይሁን። ከዚህ ቀደም የሚዘል ሰው የለም። እግዚአብሔር ይሁን። እሰይ ክብር ለጌታ ይሁን። ክብር ለጌታ ይሁን። እዚህ አካባቢ ካሳንጋ ላይ ሪቫይቫል ይነሳል። የጨለማ ጉልበት ይመታል። የጠላት ኃይል ይመታል። ይህ ክብር ለእግዚአብሔር ይሁን። ካለን ጊዜ አንጻር
ያዘጋጅ ወደዚህ ነውና የቤተሰብ ባለራዕይ ፕሮጀክት ፍጹም ተከፋች ባለቤቱ ደመና ከዚህ በላይ በላያቸው ላይ እንዲሆን እንጸልያለን። Beloved our brothers and sisters, from those guys, I think from Fareno Ministry, please welcome. Welcome. We pray. Shivras, we pray about our brother, visionary and the founder, Prophet Futsom, and his sister. From today, we pray for Spirit Lisa. የጌታ መንፈስ እንዲመራቸው እንጸልያለን። We pray about divine encounter. የክብር ገመና በላቸው ላይ በኃይል ግበና እንጸልያለን። We pray gospel with the power of God. It is my God, amen. የክብር ወንጌል በኃይል እንዲሰብኩ እዚህ አካባቢ ያለው ትውልድ እግዚአብሔር አሳልፎ እንዲሰጣቸው ይህ ቦታ በቅርብ ጊዜ አልበቃም ብለው ወደ ትልቅ ቦታ እንዲወጡ እንጸልያለን። ሁሉ እጅግ ወደ እነሱ ይዘርጋል። ሺላ ፕራጋሶ ቴሌመሲ Regroi. Santoro Vasile.
I hear the voice of the Holy Spirit. I hear the voice of the Holy Spirit. Among us, 5 people, Holy Spirit, He needs a divine encounter. በመካከላችን 5 ሰዎች መንፈስ ቅዱስ በኃይል እንዲጎበኛቸው ይወዳል። አማን 5 ሰባት መንፈስ ቅዱስ በኃይል በመለኮታዊ ኃይል ከልብሶም እንደሌለው እጅ ከፍ ይበል። Still your hand there. And then voice my dear brother. This is holy. Be ready. Have a seat, my dear. ማክራፓስ የሥራው ባለቤት የሆነ ቅዱስ የእግዚአብሔር መንፈስ አብሮ ከእሱ ጋር የሚቆሙ ሰዎች በዚህ ክብር እንዲነኩ ጸልያለሁ። አካባቢው እግዚአብሔር አባት ሆይ አዳዲስ ነፍሳት አሳልፎ የሚሰጥ ቅዱስ መንፈስ ሙሉ እንዲያደርግ አሁን እንጸልያለሁ። ከፍቶች ልጅን ኢየሱስ ክርስቶስ ለማክበር የእግዚአብሔር አባት ፍቃድ ለመፈጸም አሁን ጀምር። ጌታ ምስክሬን እናንተ ተዘጋጁ። 2 ሰዎች ከዚህ ጉባኤ ላይ በዚህ ክብር እንደሚወጣ አውቃለሁ። እዚህ ካላችሁ ታገልጋዮች 3 ደግሞ ገረዲ ኳየር ጅከፍ አድርጌ አይር የቮይስ ኦፍ ዘ ሆሊ ስፒሪት የሥራ ባለቤት የሆነ ቅዱስ የእግዚአብሔር መንፈስ አሁን ልጅ ኢየሱስ ክርስቶስ ለማክበር የአባታችን ፍቃድ ለመፈጸም ባሉበት ኢንካውንተር እንድታደርጋቸው ጸለይኩ። ጀመር ቀጥሏል። In the name of Jesus, the Son of the living God, I pray. ከዚህ በኋላ የእሱን አገልግሎት አያዝ። ከዚህ ቀን ጀምሮ የእሱ አገልግሎት አያዝ። ማተኛ አይዘው፣ ጠንቋይ አይዘው፣ ሰብሮ ይወጣል። ማንም አይዛቸው። ፋዘር ስትዘምር ሰዎች ከእስራት ይፈቱ። ስትዘምር ሰማያት ይከፈት። ስትዘምር በሽተኞች ይፈወሱ።
ስትዘምር እግዚአብሔር አባት ሆይ የአየር አለቃ ይዋጋ። ፕራጋስ 3 ጊዜ ህዝቡን በሙሉ ሃሌሉያ ይበል። ድገሙት ድገሙት ድገሙት። ዘምሪ ና ፕሮፌቴ እግዚአብሔር ዲሲ ላይ ሰማና አይዞ ና ከበለገኛው ከዚህ ቀን ጀምሮ በዚህ ሰው አገልግሎት ትግል ያለበት ሰማው from today ministry for you is not serious so easy ሆነ በጣም ኢዚ ይሆንልታል። እግዚአብሔር ትውልድ አሳልፎ ይሰጠዋል። ትውልድ አሳልፎ ይሰጠዋል። የቃል መገለጥ ይሰጠዋል። ከእሱ እንዲኖር ኃይል ይሰጠዋል። ግሬን ፕሮፌት እግዚአብሔር ምስክር እኔ በድፍረት እግዚአብሔር ሳይናገረኝ አልናገርም። 3 ጊዜ የጌታ ስም ከጠቅሮ ከዚህ በፊት ተለማምደ የማታውቀው ግሎሪ ባንተ ላይ ይመጣል። ሟርተኛ የሰራው ይሰበራል። ትውልድ እግዚአብሔር አሳልፎ ይሰጣል። Kababra Srita say Jesus. Say Jesus. Say go Jesus. Say go Jesus. Jesus. What I hear with the voice of the Holy Spirit, የመንፈስ ቅዱስ ድምፅ ሰማው። እዚህ አካባቢ የነበረ በጣም እድሜ የገፋ አርግ ቆንቋይ አካባቢው በሙሉ በውጭ ክራት የያዘ ሰው ሲነሳ ሰማው። አካባቢው ልቆ ሲሄድ ሰማው። ይህ ፊዚካል ፕሮፌት ሰርች አለ ይነግራል። በጣም እድሜ የገፋ አሮጌ I saw old man around here, around Kasanga. His man is witchcraft person. He's around Kasanga, they controlled by evil spirit. But from today, my guy will witness. He removed it from the around Kasanga. He removes from Kasanga the power of the world. I command you in the name of Jesus. I destroy in the name of Jesus. Leave it Kasanga in the name of Jesus. You don't have rights. We are ambassador of God on behalf of Christ. We are ambassador of Christ. ከበለ ጌታ ነው። ጎዶቱን ይዞ ይህን አካባቢ ለቀው ወደ ወስተን ይመለስ ይላሉ። በዛ ላይ እንዳይሰራ በኢየሱስ ዲስኮኔክት አደረጉ። ከጨለማ ዲስኮኔክት አደረጉ። ከሪፐብሊክ ኮንጎ የሚመጣ ውሽክራት ስፕሪት I disconnect in the name of Jesus. I disconnect in the name of Jesus. I pray from our brothers Ugandans. I pray, Father, in the name of Jesus from this nation. In the name of Jesus, we need divine protection. We need divine protection. I bless them, Ugandans, in the name of Jesus, the Son of the living God. Father, ሌላ ምን ያለው በዚህ የመጣው እግዚአብሔር ምስራ ያለው ከኮንጎ የሚመጣው ውጭራት ስፕሪት ይህን ሀገር አታክ ለማድረግ በጨለማ ስራ አታክ ለማድረግ የወጣው እግዚአብሔር ሲሰራው አየሁ። አየሁ። እግዚአብሔር ምስክሬ አየሁ። this witchcraft spirit from Congo, from Republic Congo. His purpose is to attack our brothers Ugandans. But from today, gods, they destroy it. They destroy His gods. I hear the voice of the Holy Spirit.
you for your presence. Thank you for this fellowship. Thank you for this fellowship. Thank you for this church. ክብር ሁሉ ላንተ ይሁን። በቅርብ ጊዜ በዚህ ከባለጋላ በዚህ ከሳንጋ ላይ ያሉ አማኝ ያልሆኑ ሰዎች ወደዚህ ቤተክርስቲያን ስለሚጎርፉ ጌታን ለመቀበል ራሳቸውን አንካብቶ ስለሚመጡ ጥያቄያቸው ስለሚመለስ ቀንበር ስለተሰበረ ጨለማው ስለተገፈፈ ሰማይ በመንፈስ ስለጸዳ አመሰግናለሁ። ክብር ሁሉ ላንተ ይሁን። ሃሌሉያ። መጨረሻ እጃችሁን ዘርጉና አፖስቶል ዘይት መድረኩ ላይ አድርገን ይህን ቤተክርስቲያን አሳልፈን ለመንፈስ ቅዱስ እንድንሰጥ እናደርጋለን። እስቲ ዘርጉና እንደዚህ በሉ እስኪ። እዚህ ቤት የገባ ሁሉ ቋጠሮ ይፈታ፣ ጥያቄ ይመለስ። ኢየሱስን እንደ አዲስ እየተዋወቀው የሪሌሽንሽፕ ዴብዙ ይጨምር። እግዚአብሔር በሁሉም አቅጣጫ ነካክቶት ይውጣ። እግዚአብሔር መልኩ ሳይቀር ይቀየር፣ ስሙ ላይ ክብር ይቀመጥ። ክላውድ ኦፍ ግሎሪ ቤተክርስቲያን እዚች ቤተክርስቲያን ላይ ይሄ ደመና ይድረቅ። በዚህ ከተማ ላይ ኢየሱስን ከፍ የምታረግበት በዚህ ቤት በገቡ ምዕመናን ላይ ይሄ ደመና ይቀመጥ። ትውልድን እንደ ቆሎ የሚወርሱ ያደርጋቸው። ትውልድን እግዚአብሔር ሆይ የሚናጠቁ ያደርጋቸው። ጨለማ በፊቷ የማይቆም ትሆን። እግዚአብሔር ሆይ የዘላለም ክንድ ይዘርጋ። ብዙዎች ቋጠሯቸው ይፈታ፣ ጥያቄያቸው ይመለስ። ከጀርባ ሩቅ የቆየ የዛገ ያረጀ ነገር የሚመለስበት ቤት ይሆን። እግዚአብሔር ሕያው ሆኖ የሚሰራበት ቤት ይሆን። ሰሊቪንግ ስፒሪት የሚፈስበት ቤት ይሆን። የሕይወት ውሃዎች ያለ ገደብ የሚፈስበት ቤት ይሆን። የጠላቶቻችሁን ደጅ ውረሱ። ጨለማ አናቱ ላይ ቆሞ የሚዋጓችሁ ሁሉ ይዋረዱ። ዙሪያችሁ በእናንተ ላይ የሚነሳ ሁሉ እግዚአብሔር ይቆምላችሁ። እግዚአብሔር አለው ይበልላችሁ። መታወቂያችሁ የእሱ ስም ይሆንላችሁ። በኢየሱስ ስም ይሄን ራእይና ባለራእዮቹን ባረክናቸው። ለመንፈስህ አሳልፈን ሰጠናቸው። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም አሜን። አጨብጭቡ እስቲ ለጌታ። ሃሌሉያ! ሲታላቅ ጭብጨባ ደስ ያለው ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። እግዚአብሔር አምላክ በጣም ይባርካችሁ። እግዚአብሔር ለምድራችን የሰጠን በረከቶቻችን ናቸው። እግዚአብሔር ይባርክ። ክላውድ ኦፍ ቤተክርስቲያን በጣም ድለኛ ነች። እግዚአብሔር ይባርክ ናቸው። እግዚአብሔር ይባርካችሁ። ስለመባ ጸለይና እግዚአብሔር ይባርክ። ዲያቆናት የተዘጋጀው በዚህ ከሚቀጥለው ከሰላሳ ጀምሮ የሚቆይ ኮንፈረንስ አለ ቤተክርስቲያን ላይ። በዚህ ኮንፈረንስ ሁላችሁም የፔኒኤል ቤተክርስቲያን 7ኛ ዓመቷን የምታከብርበት በዓል ነውና ሻውዓይ ዓመታ ተከብረሉ የፔኒኤል ቤተክርስቲያን ዕለተ ሐደ ደግሞ ኖቨምበር 1 እዚህ ኮንፈረንስ መጥታችሁ እንድትካፈሉ ሀብት ኮንፈረንስ ናቶሉ ቤተክርስቲያን የፔኒኤል ቤተክርስቲያን ጥሪ ታደርግላችኋል። የቤተክርስቲያን እምነት ገብረ ሁላችሁም በዚህ ፕሮግራም እንዳትቀሩ ተጋብዛችሁ ፕሮግራም ከይተርፉ ጭላና ይህ ኮንፈረንስ እስከ ኦክቶበር 30 የሚቆየው እዚህ ጋር 30 ይጸንህ ልክ ያለቀ የፔኒኤል ይቀጥላል። እዛ 30 ሰው ዕለት ሐደ የፔኒኤል እንትን ማለት ነው። እግዚአብሔር ይባርክ። ኢየሱስ ክርስቶስ ጌታ ነው። ማንም ሰው እንዳይወጣ በዚህ